هل يستوي الذين يعلمون والذين لا يعلمون እነዛ የሚያውቁ ሰዎችና የማያውቁ ሰዎች እኩል ናቸው? እኩል አይደሉም። ልክ እንደ ብርሃንና እንደ ጨለማ ናቸው። ብርሃንና ጨለማ ያለው ልዩነት ማንም ሰው ያውቃል? ያውቃል? አያውቅም? ህፃን ልጅ መጀመሪያ የመጣ ቀን ጭልብ ስታረጉበት ይላል አይደል? የመጀመሪያ የተወለደ ጊዜ ሐቂቃ የሰው ልጅ መጀመሪያ የሚያውቃቸው ነገሮች መካከል አንዱ ብርሃንና ጨለማ መለየት ነው። ሞክሬት አለ አብዴት አለ ቤት ገብተህ ሞክር ወልዶይ ያውና ቤት ገብተህ ሞክር። የመጀመሪያው የሚለየው ብርሃንና ጨለማ መለየት። ልክ ብርሃንና ጨለማ የተለዩትን ያህል ባውቅና አለማውቅ የዚያን ያህል ልዩነት አለው። በእውቀት ላይ የሚኖር ሰውና በመሐይምነት ላይ የሚኖር ሰው የዚህን ያህል ልዩነት አለው። አላህ በዚህ አላበቃም። ይሄ በቂ ነበር። አዋቂ ለመሆን ለማንደርደር በቂ ነበር። ይሄ አላህ በዚህ አላበቃም። አላህ ምን አለ? إنما يخشى الله من عباده العلماء አላህን የበለጠ የሚፈሩት ከባሮቹ መካከል ማን ናቸው አለ? ማን ናቸው? አዋቂዎች ናቸው አለ አላህ Subhanahu Wa Ta'ala። ማን ናቸው እነዛ አዋቂዎች? ማን ናቸው? ማን ናቸው? መሻይኾቹ ናቸው? ፊቅህ የሚያውቁት ሐዲስ የሚያውቁት አላህ የአላህን ቁርአን የሚያውቁት ናቸው አይደል? አዎ ናቸው አይደሉም? ግን እነሱን አይደለም የጠቀሰው አላህ እዚህ ላይ። الله سبحانه وتعالى من المسلاችሁ ألم ترى أن الله أنزل من السماء ماء أتملكتم الله سبحانه وتعالى كسماء من أوردان وهنا أوردان سيابك فأخرجنا به ثمرات مختلفا ألوانها يتلاقي كرس يالاتشو يتلاقي كلام يالاتشو يتلاقي يامقاقب يانون أرسرات يالاتشو أزئرتنا بكلال በምድር ላይ ያሉትን አዝርቶች አይነት ሊነግራችሁ የሚችል ሰው ማን ነው? ቦታኒስት። ይሄው ዩኒቨርሲቲ ገብታችሁ የምትማሩት ትምህርት የእጽዋት ሳይንስ ባለሙያ ነው ይሄን መናገር የሚችለው። ማንም ሰው መጥቶ የፈለገውን ቁርአን ተፍሲር ቢቀራ ይሄንን ማውራት አይችልም። ሙختلفን አልዋንዋ ማለት ቀለሟ፣ አይነቷ፣ ያመጋገብ ስርዓቷ፣ በቃቀሏ፣ አኗኗሯ የተለየች የሆነች አዝርት ማለት ይሄን የሚያውቀው ማን ነው? ያ እጽዋት ሳይንስ ባለሙያ ነው። ፎረስትሪ ሊሆን ይችላል የተማረው፣ አግሪካልቸር ሊሆን ይችላል፣ ቦታኒስት ሊሆን ይችላል፣ አላውቅም ብቻ እነዚህን የተማሩ ሰዎች ናቸው። አሁን ቆመው በምድር ላይ ለባህር ዛፍ ስንት አይነት ባህር ዛፍ አለ ምድር ላይ? ስንት አይነት ባህር ዛፍ አለ ብትሰሙ ታውቃለህ? አታውቅም ማለት ነው። ጃል ማለት ይሄ ነው። ሆናት ይሄንን ኤሪያ የሚያውቀው ሰው የዛ ዘርፍ ባለሙያ የሆነ ሰው مختلفا الوانها በዚያ በቃ ነው አላህ ومن الجبال ያለ ተራራ ተመልከታለ። ተራራ አሁን እኔ እናንተ እንደኔና እንዳንተ ያለ ሰው ተራራ ያይና ግዝፈቱ ማሻአላህ ምናምን ነው የሚለው። አንድ ግን ጂኦሎጂስት ቢመጣ የከርሰ ምድር ባለሙያ አይደለም የንጥረ ነገር ባለሙያ ቢመጣ እንደሚለው ومن الجبال يا الله جدد بيض وحمر مختلف الوانه አለ። ተራራ ቢጫ አለ። ቢጫ ተራራ አይደለም አለ። ተራራን ቢጫ ያደረገው ምንድነው? ምድር ቢጫ ያደረገው ሳልፈር እኮ ነው። ሳልፈር የበዛበት ተራራ ቢጫ ነው የሚሆነው አለሽ ከዛለ ነጭ አለ። ነጭ የለም በተለምዶ ምን ይባላል? ኖራ ይባላል። ነጭ ተራራ ለምን ነጭ ሆነ? ውስጡ ላይምስቶን ስላለው ነው። አላህ Subhanahu Wa Ta'ala ወገራቢ ቡሱድ ይላል። በጣም ጥቁር ደግሞ አለ። ምንድነው ይሄ? ባዛልት ድንጋይ ነው የሚባል ታውቃላችሁ? የተቃጠለ ቻርኮል ማለት ነው። በሱ የተሰራ ተራራ ሲሆን ይሄን ማን ነው የሚያውቀው? ማን ነው የሚያውቀው? አለቀ። አላህ Subhanahu Wa Ta'ala ይሄን ካለ በኋላ አላበቃም። ወሚን الناس ያለ ሰዎችን ደግሞ የሚያውቁ አለ። ሰዎችን የሚያውቁ አሉ። ሰውን የሚያውቀው ማን ነው? አናቶሚስቱ። አናቶሚ የሚባል ዘርፍ አለ። ይሄን እኔ እነግራቸዋለሁ። እኔ ስለማቅ እኔ እነግራቸዋለሁ። አብሽሩ። አናቶሚ የሚባል ዘርፍ አለ። ፊዚዮሎጂ የሚባል ዘርፍ አለ። የሰው ልጅ የደም ስርዓት እንዴት ነው የሚሄደው? አመጋገቡ እንዴት ነው? አፈጫጭቱ እኛ መብላታችን ነው የምናውቀው። ገባ? ከዛስ ረሃባችንን አስታገሰን፣ እንቅልፍ ወሰደን። አለይሰ ከዛሊክ የቆሻሻ የሆነው ነገር ሽንት ቤት ሄዶ ወጣ። አበቃ። ይሄን የምናውቀው ሌላ ነገር እናውቃለን። ስንት ሰዓት ፈጀበት? ስንት ኤሌመንት ወጣው? ከዛ ንጥረ ነገር ስንት ተገኘ? የሚጠቅመን የምግብ አይነት የትኛው ነው? ይሄን በሙሉ የሚያውቀው ማን ነው? ይሄንን የሚያውቅ ሰው ነው። ፊዚዮሎጂስቱ፣ አናቶሚስቱ፣ የህክምና ባለሙያው ምናምን ነው የሚያውቀው። አላህ በዚያ በቃ ወደዋብ አለ።
በምድር ላይ ተጓጓዥ ተንቀሳቃሽ የሆኑ እንስሳቶችን በጠቅላላ የሚያቅድማል ቬተርነሪ ሳይንስ ባለሙያው አረ ፎረስትሪ ያጠናው ሰው ስንት አዋፍ አለ እስቲ ስንት አዋፍ ዝርያ አለ ይሄንን የሚያውቀው ባለሙያ ነው ይሄንን ነግራችሁ ያለ ምክንያት አይደለም ወሚን الناس والدواب والانعام مختلف الوانه كذلك على الله ልክ እንደዛ አይነታቸው ቀለማቸው ቁጥራቸው በምድር ላይ የተለያዩ የሆኑ ምኖች አሉ በምድር ላይ ተንቀሳቃሽ የዱርም የቤትም እንስሳት አሉ እነዚህን የሚያውቃቸው ማን ነው ስለነሱ ያጠናና ያወቀ ሰው ይሄን ካለ በኋላ አላህ ምን አለ انما يخشى الله من عباده العلماء አላህን የበለጠ የሚፈሩ ሰዎች አዋቂዎች ሆናል ምን ዘርዝሮን አዋቂ ያለው ቦታኒስት ፎረስትሪ አግሪካልቸር ባለሙያ አይደለም የህክምና ባለሙያ ኢንጂነሩ ምናምን ተዘርዝረው እነዚህ ናቸው አላህን የበለጠ ይፈሩታል ዕውቀት የፍርሃት ምንጭ ስለሆነ ግልጽ ነው ገብታችሁ ማህይም ነው መቼም አይገባም እንዴት ይገባል እንዴት ይሆናል አይሆን አላህ በዚህ ያበቃ በቂ ነበር ምድር የቆመችው እሱ ከሌለ የምትወድቀው አላህ የሚሉ ሰዎች እስከሚቀሩ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ምድር ላይ አላህ እስካለ ድረስ ቂያማት ቆመማሉ እቺ የጠበቃት ከሊመቱ ላ ኢላሃ ኢላላህ ነው ላ ኢላሃ ኢላላህ የሚለው ንግግር ነው አላህ አዋቂዎችን ላ ኢላሃ ኢላላህ የሚለው ንግግር ሰጣቸው ምን አለ አላህ ሸሂደ አላህ انه لا اله الا هو واولو العلم قائما بالقسط ከአላህ Subhanahu Wa Ta'ala እና ከመላእክቶቹ ጋር በአላህ አንድነት ላይ የመመስከር ስልጣን የተሰጣቸው ማን ናቸው አዋቂዎች ናቸው ያለ ዕውቀት ንቃት የለም ወንድሞች በትንሹ የምትሰራትን ነገር ማወቅ አለብህ ዳቦ ቤት አለቀ ዳቦ እንዴት እንደሚጋገር ማወቅ አለብህ ይህ ትንሹ ነገር በምድር ላይ ለሰው ልጅ አስፈላጊ የሚባሉትን ዕውቀቶች በሙሉ መካከል መሰረታዊ የሚባሉትን ነገሮች መያዝ ያስፈልጋል ይሄ ኡመት ተخلف ያጋጠመው ወደ ኋላ የቀረው መንቃት እንዳይችል የሆነው የዕውቀት ባለዕዳ ተሸካሚ ስለሆነ ነው ማህይምነትን ከጀርባው ባንቀልባ አንጠልጥሎ ስለሚሮጥ ነው ይሄ ያስፈልጋል مرحبا ይሁሉ ግን ዋጋ የለውም አላህን መፍራት ከሌለበት አላህን መፍራት ያላገኘው ዕውቀት ከበደም አበበም በቀለም ጫላም መንግስቱም ይዘውታል መንግስቱ የሚባል ሐኪም አጣቁ የለም እዚህ አበበ የሚባል በቀለ የሚባል ጫላ የሚባል ልጥራ ብዙ አሉ አይደል ማህሌት ምናምን ማሪት ምናምን ብዙ እኔ ተማርኩበት የህክምና ኮሌጅ ውስጥ የህክምና ትምህርት ከኔ ጋር የተማሩ ማህሌትን አበበም በቀለም ጫላም አሉ ነበሩ እኔና እነሱን ይለየን አንድ ቃል ነው ለላ ኢላሃ ኢላላህ መኖርና አለመኖር ብቻ እንጂ እነሱም ሐኪም ይሆናሉ ኢንጂነር ይሆናሉ ምናምን ይሆናሉ የሚለየን ለአላህ Subhanahu Wa Ta'ala በተሰጠ ህይወት ውስጥ ኖረን በርሱ መሞት አንድን ነጋዴ አንድን መምህር አንድን ተማሪ የሚለየው እሱ ነው ይሄን ደግሞ የሚያመጣው አላህን መፍራት ነው አላህን እንዴት ነው የምንፈራው ምንድነው አላህን መፍራት ማለት አላህ Subhanahu Wa Ta'ala በቁርአን ላይ አብዝቶ የጠቀሳቸው ነገሮች መካከል ዋነኛው አላህን መፍራት ነው አላህን መጠንቀቅ ነው አላህን የማይፈሩ ልቦች የጠመሙ ልቦች ናቸው አላህን የማይፈሩ አይኖች የታወሩ አይኖች ናቸው አላህን የማይፈሩ ጆሮዎች የደነደኑ ልቦችን የተሸከሙ ዲዳ የሆኑ ጆሮዎች ናቸው አላህን መፍራት ወንድሞቼ የህይወት ሁሉ ታላቁ ስንቅ ነው ከስንቆች ሁሉ የበለጠው ስንቅ የአላህ ፍራቻ ነው የአላህ ፍራቻ ዕውቀት እንኳን በተሸከሙ ሰዎች ላይ ካልተንጠለጠለ ዋጋ ቢስ የሆነ ጉዳይ ነው የሚፈጥረው ተቅዋ ብሎ ማለት ምንድነው አሏቸው ኢማም አሊ ብን አቢ ጣሊብ كرم الله وجهه التقوى ብሎ ማለት አሉ ተቅዋ ብሎ ማለት هي الخوف من الجليل ነው አሉ ከታላቁ ጌታ ዘንድ ያለ ፍራቻ ነው አሉ አላህ Subhanahu Wa Ta'ala መፍራት ነው አሉ መፍራት ታውቃላችሁ የምትፈሩት ነገር የለም የምትፈሩት የምትጠነቀቁት ባይነካኝ የማይፈራ ሰው ህመም እኮ እንዳያገኘው አይደል እንዳያገኘው ምን ያደርጋል በአግባቡ ይመገባል ትንሽ ጉንፋንም ስትይዙ ሄዶ
ፋርማሲ መድኃኒት ይወስዳል፣ ሐኪም ያማክራል፣ የባህልም የሆነ የዘመናዊ ማከም ብቻችን እንጂ ፍርሃት ሞት የማይፈራ ሰው አለ። ፍራቻ ማለት ይሄ ማለት ነው። የምትኖሩት ነገር እኮ ነው፣ አዲስ ነገር አይደለም። ይህንን ለነገራቶች ያለንን ፍራቻ ለአላሁ ስብሓነሁ ወተዓላ መስጠት ማለት ነው። የልኸውፉ ሚነል ጀሊል ማለት ይህ ግን ብቻውን አይመጣም። አልቀናዐቱ ቢልቀሊል ነው። ምድር ላይ የሚያግበሰብስ ሰው አላህን ሊፈራ አይችልም። ምድር ላይ የዱንያ ጥማትና ፍቅሩ ለዱንያ ማግኘት ያለው ተስፋና ጉጉት ማብቂያ የሌለው ሰው አላህን ሊፈራ አይችልም። ምክንያቱም የሰው ልጅ መጀመሪያ ከእንቅልፉ ሲነሳ የሚታየው ነገር ሐምገሙ ነው። ማታ ሲያስበው ያደረው ነገር ስለ ሱቁ ከሆነ ጠዋት መጀመሪያ ሄዶ የሚሰራው ሱቁን ነው። ማታ ጭንቀት የሆነበት ነገር ሚስቱ ያለችው ነገር ከሆነ ጠዋት ሲነሳ እሱን ለመፍታት ነው የሚሄደው። መጀመሪያ ሚስቱ ያሳየችው ሽንኩርት የለም ከሆነ የጠዋት ስራው ሽንኩርት ነው የሚሆነው። የሰው ልጅ እንደዚህ ነው የተሰራው። የሰው ልጅ የዕለት ጭንቀቱን ነው የሚኖረው። የዕለት ፍራቻውና ጭንቀቱ አላህን መገናኘት የሆነ ሰው ለአላህ ነው የሚኖረው። ለዛ ነው አላህ የሁሉም መልእክት ማብቂያ ወተቁ የውመን ቱርጀዑነ ፊሂ ኢለላህ የሆነው። አላህ ስብሓነሁ ወተዓላ 80 ቦታ ቁርአን ላይ አላህን ፍሩት ብሏል። 80 ቦታ ሌላ ተጨማሪ 80 ቦታ ላይ አላህ ስብሓነሁ ወተዓላ አላህን መፍራት ስላላቸው ጥቅሞች ተናግሯል። ወተቁላህ ዩዓልሙኩሙላህ፣ አላህን ፍሩ፣ አላህ ያሳውቃችኋል። ተቅዋ ወንድሞቼ ቀላል ምሳሌ ነው ያለው። አቡ ሁረይራ ረዲየላሁ ተዓላ አንሁ ተቅዋ ምንድን ነው አሉት። መሰለክት ጠሪቀተን ዛ ሸውኪን አው ዛቱ ሸውኪን ማለት ነው። እሾክ የበዛበት መንገድ ተጉዘህ ታውቃለህን አለ። አዎ አላቸው። በሸለቆ መካከል የሆነ ግራና ቀኙ ተራራ ነው፣ መሀሉ መንገድ ላይ እሾክ ነው ያለው። እዚህ መንገድ ላይ ተጉዘህ ታውቃለህን አሉት። አዎ አላቸው። ምን ታደርጋለህ ስትጓዝ አሉት። እሾኩን እግሬ እንዳይነካው አንዳንድ ጊዜ ምን አደርጋለሁ? ወደ ኋላ መለስ አረጋታለሁ እግሬ አይደል? እሾክ የሌለባትን ቦታ መርጬ ረግጣለሁ። አልተከታ እንደዛ ነው ሰው የሚሄደው። እንቅፋት የበዛበት መንገድ ሲሄድ እንደሚያደርገው እግሩን ያነሳል፣ እንቅፋቱ እንዳይመታው ከፍ ያደርጋል፣ ያሻግራል፣ ወደፊት ያደርጋል፣ ያሻግራል። እንደዛ አይደል? ይህ ማለት ነው ተቅዋ። ዱንያ እሾክ የበዛባት መንገድ ናት። በዚህ በኩል ሸህዋው ሴቱ ወንዱ ስሜቱ አይደል? ያማረችዋ ሴት ፌስቡክ ላይ ቻት የምታረጋት አይደል? ወይ ቴሌግራም ላይ ቻት የምታረጋት ሴት ዋትስአፕ ላይ አይደል? የሚላላኩት ነገር እነዚህ ምን ያደርጋል? እሾህ ሀብታም ለመሆን ያለው የማያበቃ ጉጉት ነገር እንደው አጭበርብሬ ልምታት እንደ ያስላላ እዚህ ጋር ያለው ሰው እየሸጠ ያለው በዚህ ነው። ትንሽ እኔ አሮጌዋን ነገር ቀባ ላርጋትና አይደል 1 ኪሎ ላይ 10 100 ግራም ብቀን 900 ይሆናል። እኔ በኋላ ከ10 1 ኪሎ አተርፋለሁ። 9 አድርጌ ማን ያውቃል? መጥረቢያ 10 ታመጣለህ። መጥረቢያው 1 ኪሎ መሆን አለበት። 900 ነው። ቻይና አንድ ወቅት ሄድኩኝና የሆነው ልንገራችሁ። ቻይና ሄደንና መጥረቢያን በነገራችን ላይ እውቀት ማጣት እኮ ነው። ኢትዮጵያ መጥረቢያ ምጭ ነው ከቻይና ነው። ወላሂ መጥረቢያ ከቻይና ነው ይጫለው። መጥረጊያ ይሄ መጥረጊያ ከቻይና ነው ይጫለው። በነገር ላይ ከቻይና ነው ይጫለው። መጥረቢያ ሊጭን መጣ። ሌላ ጉዳይ ነው የሄድነው። ቻይናዊ የሚጫንበት ማርኬት ጓንዞ የሚባል ማርኬት ላይ የሚጫንበት ማርኬት ላይ መጣል እንትኑ ቻይናዊ ያወራሉ። ሲያወሩ አንድ ነገር ይነግራሉ። እነዚህ ኢትዮጵያኖች ምን ሆናችሁ ነው እቃውን የሚሸጡ ለህዝባችሁ አይደል እንዴ ያለው? አዎ አለ። ምን እያደረገ ታውቃላችሁ? መጥረቢያው በትክክል አንጓው እንጨቱና ማለት ነው ብረቱ በትክክል ተያይዞ ትክክለኛ ጥቅም እንዲሰጥ ኪሎ ከ1 ኪሎ መብለጥ አለበት። 1.1 መሰራት ያለበት እሱ ምን ያደርጋል? ይሄ ኢትዮጵያዊ 900 ግራም አድርጎ ይለዋል። ምን አገባ አንተ? እኔ ነኝ የምሸጠው 900 ግራም አድርጎ ነው ይዘህ 1 ኪሎ ብቻ ብሎ ነው የሚሸጠው። ከ10 መጥረቢያ 1 መጥረቢያ ያተርፋል። 1 መጥረቢያ ጀሃነም ማለት ነው የሚያተርፈው። 1 መጥረቢያ ጀሃነም
عند مطربية جهنم يترفع الله سبحانه وتعالى يسوي لك تقوى بلو مالك زكي مالتنا لعبت عليك يمجرش عقوقت من يرجع عينين يورنا باجر 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 ادركك ساش مدرسه متفلقوا ስለዚህ የትንፍጩ ዱቄቱን አምጪውናል ስራ ማለት ነው በቃ ዋናው ያቺን መኪና መግዛት አይደል የሆነ ስልጣን አለ የምትፈልገው ክልል መስሪያ ቤት ውስጥ እንደምንም ተንጀዋጆ መግባት አለብህ ስለዚህ ግማሹን በሙስና አይደል ግማሹን የሆኑ ሰዎችን በማስጠጣት ትጠቁማለህ እንትና እስልምና የሚሰሩ ሰዎች ናቸው ትልና የሚያስጠጣ ስልጣን ይሰጣል ላይ ይወጣል ምን ችግር አለው አላህ ላ ያስወጣህና 70 خريفا እንደረደራለሁ ለታች ጀሃነም ሀያት እንደዚህ ነው ተቅዋ ብሎ ማለት ይሄ ምንም የተለየ ነገር የለውም ወንድሞች ልክ የመጣ ጊዜና አላህ Subhanahu Wa Ta'ala ፊት ለፊታችን የሱን ህግና ስርዓት ፊት ለፊታችን አቆመን አላህ እኮ ነገ የጥያቄ መድረክ አለው ብሎ ማሰብ ማለት ነው አንዳንድ ሰው አላህን ፍራ ምናምን ሲባል ይቆጣል እኔ ምን አገባኝ የምትቆጣ አላህ እኮ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህን ፍሩ ብሏቸው ያ አዩሃ ነብይ ኢተቂላህ ወላ تطيع الكافرين أليس كذلك አንተ ነብዩ አላህን ፍራ ብሏቸዋል አላህን ፍራ ብሏቸዋል መቼ ነው ተቅዋ ብሎ ማለት ወንድሞቼ ትንሿን ነገር መፍራት ነው ትልቁማ ሰው ላይ ደርሰበት ይችላል ቶሎ ብሎ ማን አለ አሁን ኸምር መጠጥ ቤት እዚያውን ሀጂ አህመድ ጠጅ ቤት ይባላል የለም ማለት ሄዶ አሁን እዛ ቢራ ምናምን የሚለጋሰው አለ የለም አይኖርም እንዲህ ፊት ለፊት የሚታይ ወንጀል ይሰራል ትንሽም እኮ የሚባል ነገር አለ ሰው አጠገብ ሲያል ያስደነግጣል ግን ተቅዋ ብሎ ማለት ብቻችንን የምንሰራትን ጥቃቅኗን ነገር መጠንቀቅ ማለት ነው ከምላሳችን የምትወጣዋን ነገር መጠንቀቅ አይናችን የሚያየውን ጆሮአችን የሚሰማው ወላሂ ተቅዋ የሌለበት ሐያት በረካ የለውም ልጅ በረካ የለውም ገንዘብ በረካ የለውም አይደለም እድሜ በረካ የለውም ንግግር በረካ የለውም የምትቆሙበት መድረክ በረካ የለውም የምትሰሩት ስራ በረካ የለውም ጭንቀት ብቻ ነው መኪናውን ትነዳዋለህ አሁንም ሐሳብ ላይ ነው ቤቱ አለቅ አሁንም ሐሳብ ላይ ነው ብዙ ልጆች አሉት አሁንም ሐሳብ ላይ ነው አላለቅም ሀምና ገበክ ለምን አላህ Subhanahu Wa Ta'ala በሱ ፍራቻ ያልተሰበሰበች ነገር በተቀላላ የጭንቀት ማዕከል ነው የሚያረጋት ለዛ ነው እነዛ የመንደሩ ባልተቤቶች አለው እና አህል ቁራ አመኑ ወተቀው ያመኑና የፈሩ እንደሆነ አላህ Subhanahu Wa Ta'ala ለፈተህና عليهم بركات من السماء ከሰማይ የሆነ በረከት እናዘንብላቸዋለን አላህ ምን ካደረጉ በአላህ ካመኑና ከፈሩ አለ ማመንና መፍራት የሌለበት ሀብት ጭንቅ ነው መጨረሻው ወንድሞች ይሄንን ገጣሚው ሲናገር ምን ይላል خلي الذنوب صغيرها وكبيرها ذاك التقى ትንሽም ትብዛም ተነስብ ወንጀልን ተጠንቀቃት እሱ አላህ ፍራቻ ብሎ ማለት وكن كماش فوق ارض الشوك يحذر ما يرى ልክ በዛ በመድር ላይ በእሾክ ምድር ላይ እንደሚጓዘው ሰውየውን ምን ያደረገ እየተጠነቀቀ እሾኩ እንዳይነካው እንደሚጓዘው لا تحقرن صغيرة ትንሽናት ብለ በፍጹም አትናቅ ጨርሻል ትንሽናት ብለ በፍጹም አትናቅ ምክንያቱም ان الجبال يحصى ተራራኮ ከድንጋይ ነው የተፈጠረው ከጠጠር ነው የመጣው ጠጠር ተሰባስቦ ነው ተራራ የሆነው ወንድሞች ዛሬ ስታይ የምታየው ወንጀል ይተራቀምና ልብህን ያደነድናል ከላ በራና على قلوبهم በልቦናቸው ላይ አላህ አተመባቸው እንዳለው ይታተማል የታተመ ጊዜ ኸይርና መጥፎን መለየት አትችልም የሰው ልጅ ሐያት የሚቆመው ወንድሞቼ አላህን በማወቅና እሱን በመፍራት መካከል ነው የተቅዋና የዒልም ሰንሰለትን የተሸከሙ ሰዎች ወዳቂ አይደሉም እነዚህ ሰዎች ከሰህዋ ወደ ነህዳ ይሸጋገራሉ ከሰህዋ ወደ ስልጣኔ ይጓዛሉ ከመንቃት አልፈው ሌሎችን ያነቃሉ ከመንቃት አልፈው ሌሎችን ይሸከማሉ ያ ካልሆነ ግን አላህ Subhanahu Wa Ta'ala በሚድር ላይ ያዋርዳቸዋል ለዚህ ነው ኢማሙ الشافعي ረህመቱላሂ ተዓላ ዐለይሂ ምን ይላሉ ተቅዋ ብሎ ማለት አስሉ ይላሉ
التقوى في الخلوة ይላሉ ተቅዋ ብሎ ማለት ብቻን ይሆንክ ጊዜ ነው ይላሉ ብቻን ይሆንክ ጊዜ ነው ማንም የማያይ ከስልክ ጋር ማንም ያየው ማንም ያየው አላህ ያየው በቀደመው ዘመን አንድ ወንድ አንድ ሴት ጋር መጣና ተዋደዋል ተፋቅረዋል ተመቻችተዋል በቃ እንደሚሆን እናርጋላት አረተው ያየናል አለች ያየናል ማን ያየናል لا يرانا الا هذا الكوكب ማንም የለም እነዚህ ጨረቃ ኮከብ ነው የሚያዩ ሌላ ማን ያየናል فكيف بمكوكب አለች ኮከቡን ኮከብ ባደረገውና ያበራው ጌታ ሳለችው ኢማን ማለት ይሄ ነው ተቅዋ ማለት ይሄ ነው እነዛ ተራራው የተከፈተላቸው ሰዎች ታሪክ ታውቃላችሁ አይደል እነዛ ተራራው የተከፈተላቸው ሰዎች ታሪክ ተቅዋ ላይ የቆመ ታሪክ ነው አላህን የሚፈሩ ልቦች በበረከቱ ቁጥር ወደ ስልጣኔ የምናደርገው ጉዞ ትክክለኛና የእውነት ይሆናል ቅድም ወንድሜ አብዱራህማን ሲያወራ ሰምታችሁት ከሆነ ወረብ الكعبة ስልጣኔ ይመጣል አላል በማን እጅ ነው የሚመጣው በነዛ ባመኑትና አላህን በፈሩት እጅ ነው የሚመጣው አላህ Subhanahu Wa Ta'ala ያለው ስጦታ ከባድ ስጦታ ነው የአላህ ስጦታ በማንም እጅ ላይ አትመጣም አላ ኢነ ሲልዓተ አላህ الغاليه የአላህ ስጦታ ምንድናት ውድናት አላ ኢነ ሲልዓተ አላህ الجنه የአላህ ስጦታ ጀነት ናት ጀነት የሚገባቸው ሰዎች ማን ናቸው አለ አላህ وسارعوا الى مغفرة من ربكم وجنة عرضها السماوات والارض اعدت للمتقين تفاطنوا تشاكلوا وجاء الله ازمت تشاكلوا الى مغفرة من ربكم وجنة عرضها السماوات والارض وده جنة تشاكلوا جنة بلو مالت وردوا قولنا مالتنا سماواتنا مدر يهون والد الله سبحانه وتعالى ورزقنا جنة تقواز لما أني تزقاجتش على الله لنزا الله لم يفروا السووش تزقاجتنا للمتقين تزقاجتنا وندي موتشي يمجرشاو مكر يسولي يمجرشاو مكر إيه نو الله المفراتنا يمكر يسولي موتهم تشاقرهم لن يملكوا مكرنا إمام علي رضي الله تعالى عنه بزين قرابك عنه إمام علي كرم الله وجهه عند وقت كبار النت نسعى يوطن وداجاتهم كميل يزو ودا قبر سفرا يهدال قبر زيرالت الشارعቸውና ወዳጃቸው ኩመይል አብራቸው ይጓዝ ጀመር ኩመይል ጋር ሆነው ቀብር ቦታ ሲደርሱ ኩመይል ሰላም በላቸው ወዳጆቻችንን አሉት እሱም አሰላሙ አለይኩም ያ አህለ ዲያር እናንተ የዚህ መንደር ሰዎች ሆይ የአላህ ሰላም በእናንተ ላይ ይሁን ወነህኑ ኢንሻአላሁ ቢኩም ላሂቁን እኛም አላህ የሻ ጊዜና ወደ እናንተ ተሰብሳቢዎች ነን እዛው መምጣታችን አይቀርም ነስአሉላህ አላህ Subhanahu Wa Ta'ala እንጠይቀዋለን ለና ወለኩም المغفرة ለኛም ለእናንተ መዝረቱን እንጠይቀዋለን አለና ከገቡ በኋላ ኩመይል አሉት አቤት አላቸው መቼም ሁሉም መንደር ወሬ አለው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ለኩል صيت في السماء እንዳሉት በሰማይ ሁሉም ስም አለው እንዳሉት ለሰማይ ቀበሌ ወሬ ካለ ለምድር ቀበሌ ወሬ አለ የሰማይ ቀበሌ ያቀፈችው ወሬ ካለ ከምድር በታች ላሉ ሰዎችም ወሬ አላቸው እነዚህ ወሬዎች የሚናገሩ ከሆነ እስቲ ጠይቃቸው እነሱ ዘንድ ስለኛ ያለው ወሬ ምንድነው አሉት ኩመይልም ባው ቀደመው ያ ኢማም አላቸው እነዚህ ሰዎች እኮ አይናገሩም ሞተዋል እኮ አላቸው ኩመይል ጠይቀሃለው ወሬ አላቸው ጠይቃቸው ስለኛ ምን ይያሉ ነው ኩመይልን አንድ ጠየቁት ሁለት ጠየቁት ሶስት ጠየቁት መልስ የለውም ያን ጊዜና እንግዲህ ኩመይል አሉት እነርሱ ስለኛ የማይናገሩ ከሆነ እኛ ዘንድ ስለነርሱ ያለውን ወሬ ግን እንንገራቸው እነሱ ዘንድ ያለውን ካልነገሩ እኛ ስለነሱ እንንገራቸው ብለበላቸው እናንተ እኮ የሞታችሁ ቀን
ስማችሁ ተረስቶ ጀናዛው ተብላችኋል። የከፈናችሁ ቀን አብዱራህማን፣ ሰምሃር፣ ሙሐመድ፣ አብዱሰመድ ምናምን የሚባሉ ስሞች ቀርተው ሬሳው ተብሏል ማለት ነው። ከዚህ የሚቀር የለም። ወዳጆቻችሁ የቀብር ለህድ ውስጥ አስገብተዋችሁ ሲመለሱ ብዙዎቹ ረስተዋችኋል። የሚያስታውሳችሁ አንሷል፣ የረሳችሁ በርክቷል በላቸው። ሚስቶቻችሁን እንደሆነ ሌሎች ወንዶች አግብተዋቸዋል። ሀብታችሁን እንደሆነ ወራሾች ተከፋፍለውታል። ዳኛ አስቀምጠው ምስክር ብለው ፍርድ ቤት ቆመው የአባታቸውን ንብረት የተካፈሉ ብዙዎች ናቸው። ተካፍለውታል። እውነት ነው። የሚያስታውሳችሁ አንሷል፣ የረሳችሁ በርክቷል። እኛ ዘንድ ስለ እናንተ ያለው ወሬ ይህ ነው አሉት። ኩመይል ሆይ አሉ፣ እነዚህ የቀብር ሰዎች ለኛ አንድ መልእክት ቢኖራቸው ይህን ነበር የሚሉት፣ ወተዘወዱ ፈኢነ ኸይረ ዛድ ተቅዋ ተቁኒ ያ ኡሊል አልባብ። እናንተ የምድር ሰዎች ሆይ ስንቅን ያዙ፣ ከስንቅ ሁሉ በላጩ አላህን መፍራት ነው። የአላህን መፍራትን ስንቅ ተሰነቁ ነበር የሚሉት። ወንድሞቼ በእነዚህ ስንቆች አደራላችኋለሁ። هذا والله أعلم وبالله التوفيق።